ጆክ ደብቀዋለሁ ካሜራውን ሴኩሪቲ ቦታ ላይ ነው ያለው። እንዴና ይተልጥቷል ነው አውቃለሁ። ወይ በማረም እሺ ተንቆቶ እሱ ከመጣ ይረጻ ይዛል ወይ እንግዲህ ለይኩን ልጁ ያለው ይሄኛው ይመስለኛል። ይሄኛው ነው ይመስለኛል። ሁለተኛ ፎቅ ላይ ነው። ግን ይኸውልህ አሁን እንግዲህ ወይ ምናልባት እውነትም ሊሆን ይችላል ተመሳስሎበትም ሊሆን ይችላል። ይሄን ማመን ነው 50-50 ነው። ስለዚህ ምንድነው ማድረግ ያለብህ? ምናልባት አሁን እኔ ከዚህ በኋላ አላስፈልግም አይደል? ምን አለ አይ ውስጥ ያለውን ነገር በተከታተለኝ ምን አለ በእናትህ ብቻዬን ከመሆን ብዬ ነው ማለት ብቻዬን አሁን ከመሄድ ምን ይሰራለሁ? ለምን እንደሆነ ታውቃለህ? ካገኛት ማውራት ያለባችሁ አንተ ናችሁ። ለነገሩ እዚህ ድረስ ስለመጣልኝ ራሱ በጣም ነው የማመሰግነው። ስለዚህ ምንድነው የምታረጋው አንተ? ካገኛት ምናልባት ተረጋግተህ አውርተህ ምናልባት አይታወቅም ገብቷል። እሷውን ውስጥ ቤት ውስጥ ልትኖርም ላትኖርም ትችላለች ወይ እሷም ልትወላትም ትችላለች ምናምን ገብቷል። ስለዚህ ተረጋግተህ ያለው ነገር ቪዲዮም ደግሞ ስታይ ምናልባት እንዳይደብራት ቪዲዮውን እውነት እስካሁንም ስለታገስከኝ ስለተረዳኸኝም ሳካለ ብቻ እጅግ በጣም ደስ ያለኝ አብርሽ በእውነት ትልቅ ወንድሜ ነህ። እኔ ደግሞ ምረሳ ሰው አይደለሁምና እስኪ በቃ ቀና በለኝ በእናትህ እዛ ላይ ሰፈር ተፈቃለሁ እለኛ ሰፈር በቃ እደውልልሃለሁ የሚሆነውን እንትን ብዬ በቃ ችግር የለም። እሺ ቻው። እሺ ትመጫለሽ ያልኩ ቆሜ እጠብቃለሁ ሳላይሽ ይሄ አይደለም አይደለም በዚህ ጋር ነው ትመጫለሽ ያልኩ ቆሜ እጠብቃለሁ ሳላይሽ የዋልኩ ሳላይሽ ማደሬ እንግዲህ ተመልካቾቻችን ከ4 ጊዜ ሙከራ በኋላ እዚህ ደርሰናል ማለት ነው። ልጁ እንደነገረኝ ከሆነ ብሎኩ ይሄ ነው፣ ቁጥሩ ደግሞ ይሄ ነው። እሷ እንግዲህ ትኑር አትኑር የእሷ ቤት ይሁን አይሁን የማውቀው ነገር የለም። ስለዚህ እሞክራለሁ፣ የሚሆነውን ነገር አብረን የምንከታተለው ይሆናል ማለት ነው። ጭራሽ ሰው የለበትም መሰለኝ። የተነገረን ቤት በራሱ አንኳኳለሁ የሚከፍት የለም። በጣም ደጋገምኩት። እንደምታዩት ሰው የለበትም። ሌላ ሙከራ እስኪ አዎ አለሽ እንዴ? ደህና ነሽ? ምን ክፈችዋ፣ አንዴ ክፈችው በእናትሽ።
አረ ስለ እግዚአብሔር አንዴ ክፈችው። እዚህ ለመምጣት ብዙ ደክም ያለው በእግዚአብሔር አንዴ ክፈችልኝ በእግዚአብሔር። ማን ቤት ያሳየ? እዚህ ለመድረስ በጣም ብዙ ዋጋ ከፍያለሁ። ተይ እባክሽ እዚህ ጋር ቁጭ እንበልና እናውራ። በመድኃኒዓለም አትንካኝ። እባክህ ውጣልኝ። ጭራሽ ነው ውጣልኝ። እንደዚህ ነው ተነጋገር። ማን ነው ሲያመጣ? ቤቱን ማን ያሳየ? በጣም ብዙ ደክም ያለው ከአንድ ወር ከ10 ቀን በኋላ ነው አንቺን ያገኘሁት እዚህ ጋር። ስለዚህ እባክሽን ቁጭ በይና እናውራ። አትንካኝ። ውጣልኝ። እኔ ውጣልኝ። በቃ ውጣልኝ። ጭራሽ እንደዚህ ነው እውነት ብቻ እንዳይሆን ይሄን ነው የከፈለው። ውጣልኝ። እባክህ ውጣልኝ። ሜሉን እንውጣልኝ። ውጣልኝ። ላንቺ መስሎኝ 8 አመቴን ጉድጓድ ውስጥ ገብቼ የነበረው። ውጣልኝ። በቃ ውጣልኝ። ፈጣሪ ምን አድርጌ ነው? ውጣልኝ። እባክህ ውጣልኝ። በቃ ውጣልኝ። እስኪ በመድኃኒዓለም ልለምንሽ ከስንት ጊዜ በኋላ አይደል ያገኘሁሽ? ኧረ በእግዚአብሔር ተይ። በአንቺ መስሎኝ እንደዚህ ህይወቴን ሁሉ ላንቺ ሰጥቼ አይደል እንደ እስር ቤት የቆየሁት። እባክህ ሰው ይመጣል። እባክህ አሁን ማንም ይምጣ። ምን ላድርግ ታዲያ? እሺ እኔ ራሴ ልለምንሽ እንዴ? እኔ ራሴ ልለምንሽ። በቃ በእግዚአብሔር ብለሽ እኔን ራሴ አዳምጪኝ። ብዙ ነገር አለ፣ የተፈጠረ ነገር አለ። በቃ ምንድነው ማለት ነገር ሊመጣ ይችላል። ማን ነው የሚመጣው? ምንድነው? ቆይ ማን ነው የሚመጣው? ማን አንተ? ሲጀምር ማን ነህ? እኔን ማን ነህ? አዎ ማን ነህ እኮ እኔን ማን ነህ? አዎ ምክንያቱም ረስቻለሁ። ከስንት ዓመት በኋላ ዛሬ የት ታውቀኛለህ? ወይኔ አምላኬ ይመጣል እኮ ማን ነው የሚመጣው? ማን ነው? ምንድነው? በቃ ብዙ ነገር አለ። እባክህ በቃ ሌላ ጊዜ እሺ እንገናኛለን። አሁን ምንድነው እኮ ንገሪኝ። እባክህ ጭራሽ እንደዚህ ነው የተነጋገርን ነበር። 5 አመት እንደዛ ነው ያልሽኝ ነው። ግን ዋጋ ከፍለ ሊሆን ይችላል። ለፍቅራችን ሊሆን ይችላል አይደለም እኮ የድሮን አስብ። እሺ እባክሽን ከስንት ጊዜ በኋላ ነው የተገናኘነውና ቁጭ ብለን እናወራ በሰላም። እባክሽን ደግሞ ካሜራማን ይዘህብኝ ነው። እኔ ካሜራማን እንኳን አላውቅም። አሁን ምንድነው የሚፈጠረው? ችግር አለው። እሺ በቃ ምንድነው ይሄ? እሺ በቃ እባክህ አንዴ ኧረ እባክህ እኮ አዳምጪኝ። እስመኛ ነኝ እኮ ስሚኝ። እባክህ አሁን ይመጣል። በእናትህ ማን ነው የሚመጣው? እሺ ወይኔ አምላኬ ምን አድርጌ ነው ህይወት የተስተካከለ ስለሆነም እንደገና ኧረ እባክሽ እኔ ወደ ጨለማ እየሄድኩ አንቺ ማስተካከል ያምርሻል። እባክሽ አጥፋልኝ እባክሽ አጥፋልኝ። በቃ አጥፋው በቃ እሺ። ካሜራው እየለመንኩሽ ነው። በጣም እየለመንኩሽ ነው። እሱን አጠፋዋለሁ መጀመሪያ። እሺ በቃ እነግርሃለሁ። ምንድነው የደበኩ ነገር አለ፣ ብዙ ነገር የማታውቀው ነገር አለ። እሺ በቃ አጥፋው። እሺ ቁጭ በይና እናወራለን። እኔ ራሴ ልለምንሽ እባክሽን አውሪኝ። እንዴ የት ነው የምትሄጂው? እንዴ እባክህ ተወኝ። ማን ነው የሚመጣው? እሺ እባክህ ዞር በልልኝ። በቃ ህይወቴን አመሰቃቀልከው ባንተ ተነስታ። በቃ ዞር በልልኝ። ምንድነው? እሺ ንገሪኝ። እሺ በሴት ልጅ እሺ ንገሪኝ። በቃ ለድሮ ፍቅራችን ስትልሽ እባክህ ልለምንህ። በቃ እሺ አጥፋልኝ ካሜራውን። እሺ የድሮ ፍቅራችንን የምታስቢ ከሆነ የምታስታውሽ ከሆነ እዛ ጋር 5 አመት አንቺ እየተመላለሽ የጠየቅሽኝ ጊዜ ምን እያልሽ ነበር? እሱን ብቻ አስታውሽውና ስለ ፍቅራችን ብለህ የምትይው ነገር አስረጅ። እሺ የዛኔ መብያለሁ። እኔ እናንተ ብዙ ነገር አሳልፈናል። ግን እባክህ ልለምንህ፣ እባክህ በስንት ጊዜ እባክህ። ወይኔ አምላኬ እባክሽ እኔ ራሴ ልለምንሽ እባክሽ። አትንካኝ፣ ደግሞ አትንካኝ፣ በእናትህ አትንካኝ እባክህ። በቃ ህይወቴን አትበጥብጠው። በስንት መከራ እንትን ያልኩትን እባክህ የገነባሁትን አትንካኝ። እዛው በእናትህ ምንድን ነው የገነባሽው? እስኪ ተረጋጊና ንገሪኝ። እስኪ አስረጅኝ። እሺ አንቺን ፍለጋ መሰለኝ ከገጠር ከተማ ስንከራተት የነበረው። ምንም አልገባህም አንተ ምንም እኮ። አስረጅኝ። እሺ እንዲገባኝ አስረጅኝ። በቃ ተወኝ፣ ጊዜው እኮ አለፈ። በቃ ፍቅር ያረጃል። በቃ ተወኝ። ምን አትተወኝም? ማነው ያመጣ? ማነው የነገረህ አድራሻዬ? እዚህ ለመድረስ ብዙ ዋጋ ከፍያለሁ። እሱን ተረጅኝ ነው እያልኩሽ ያለሽ። ተረዳሁ እኮ ምንድነው የምትፈልጊው ታዲያ? አታናግሪኝ። በቃ የማታውቀው ነገር ብዙ ነገር አለ። አስረጅኝ። ምንድን ነው ያስረዳ? ያማላውቀው ነገር ምንድነው? በሴት ልጅ አምላክ ብዬ ለመንኩ። የማይገባ ከሆነ ምንድነው ችግር? ሰው ያኔ መጥራት ትችያለሽ። እኔ ምንም ነገር የምፈራ አይደለሁም። በነገራችን ላይ እባክሽ የምኖርበት ቤት ነው። እባክህ እስር ቤትንም ለምጄዋለሁ፣ ተስፋ መቁረጥንም ለምጄዋለሁ፣ ረሃብ ጥም ለምጄዋለሁ። ምንም የሚጨንቀኝ ሰው አይደለሁም። ስለዚህ ምንም ማድረግ ትችያለሽ። እሺ እባክህ ልለምንሽ። እኔ ልለምንህ የማላውቀው ነገር ልለምንሽ። እባክህ ምን ብለሽ ነው? ልለምንህ፣ በእናትህ ልለምንሽ። በቃ ወጣልኝ። እሺ ቀስ ብለህ እባክህ ልለምንህ።
እባክህ ውጣልኝ። እሺ እባክሽ የምትረጂኝ ከሆነ እኔንም ተረጂኝ። እኔም ብዙ ሲቃይ አይቻለሁ። ባንቺ ደምቻለሁ፣ ባንቺ አልቅሻለሁ፣ ባንቺ ሁሉ ነገሬን አጥቻለሁና እባክሽ እኔ ራሴ ለምንሽ እያልኩሽ ነው። ተንበርክክ ያለው አይደል እንዴ? በቃ ምንም ነገር አልፈልግም። ለመንኩ እስካሁን ድረስ ግን አንተ ልትሰማኝ አልቻልክም። እባክህ በቃ እሺ፣ በሴት አልሽ በቃ እባክህ ተነስልኝ። በቃ ውጣልኝ። እሺ ውጣልኝ። እባክህ ውጣልኝ። እንዴት ልውጣ? እሺ ንገረኝ አልኩሽ እኮ በቃ ውጣልኝ። እሺ ውጣልኝ። እሺ በቃ ውጣ። ቆይ ንገረኝ። እሺ እኔማ ምን እውነቱን ሳትነግሪኝ ልወጣ አልችልም። ውጣልኝ። እሺ በቃ ውጣልኝ። ታፈቅረኛለህ? ጭራሽ መጠየቅሽ ነው? ታፈቅረኛለህ? እሱንማ ምን የምር ከእውነት ታፈቅረኛለህ? ላንቺ ነው 8 ዓመቴን ያጣሁት አይደል እንዴ? በቃ የምታፈቅረኝ ከሆነ ውጣልኝ እኮ ንገረኝ። የምታፈቅረኝ የምትወደኝ ከሆነ ውጣልኝ፣ ሰላሜን እንዳገኘ እባክህ። ባልወድሽ እኮ አንዴ ከተማ አንዴ ገጠር አልመላለስም ነበር በዚች ጊዜ ውስጥ እንኳን የት ነበር? አላነብ ላንቺ ለካቴን አልሰጡ ነበር። ይሄን ደግሞ ማሰብ ነበረብሽ። ለዛ ስትልሽ ውጣልኝ እኮ ንገረኝ። አውቃለሁ እኮ በቃ ግን ሌላ ጊዜ እነግርሃለሁ። ግን አሁን አልችልም። እባክህ ይሄን ካሜራህንም እባክህ አውጣልኝ። እሱን አወጣዋለሁ፣ ችግር የለውም። በቀን ንገሪኝና ከዛ በኋላ እንትን እልልሻለሁ። ምንድነው የተፈጠረው ነገር? እሱን ንገሪኝ፣ እሱን አስረጅ። የት ነው የምትሄጂው ደግሞ? አስረጅኝ እኮ ነው እያልኩሽ ያለሁት አይደል እንዴ? አታናጅኛ እንዴ! በቃ ተወኝ አልኩህ አይደል እንዴ? ተወኝ። እሺ በቃ ኮኔን ውጣልኝ። እንደዚህ ውጣልኝ አልኩህ እኮ በቃ ውጣልኝ። በቃ ውጣልኝ። እንደዚህ ተናደሽ ውጣልኝ። እኔን እንደዚህ ተናደሽ ውጣልኝ። ላንቺ አልታሰርኩም። ላንቺ እጄን ለካቴና አልሰጠሁም። ላንቺ 8 ዓመታትን አልሰጠሁም። ዋጋ አልከፈልኩም። እሱን ንገሪኝ። እሺ እነግርሃለሁ። ውጣልኝ። እሺ ንገረኝ። እየወጣ ነው የምነግርህ። ካሜራውን ዝጋልኝ። በቃ ከኔ ካሜራውን አልፈልግም እኮ ምንድን መስኮቱ ጋር ምንድነው? ምን ብዬ ነው ማስረዳው? ማለት እየሰማሁሽ እኮ ነው። እሺ ንገሪኝ። ምንድነው? እሺ ምንድነው? ንገሪኝ፣ አስረጅኝ። እሺ ጤነኛ አይደለህም እንዴ? አማሃል እንዴ? ጤነኛ ባልሆን እኮ አንዴ ከተማ አንዴ ገጠር አልመላለስም። ጤነኛ ባልሆን አዎ፣ ባንቺ ተጎድቻለሁ። በርግጥ እኔም ተጎድቻለሁ። ገባ? ባንቺ አንብቻለሁ፣ ባንቺ አጥቻለሁ፣ ባንቺ ሁሉ ነገሬን አጥቻለሁ። ባንቺ 8 ዓመትን ሉዝ አድርጌያለሁ። እሱን ሁሉ ደፍቻለሁ። እውነቱን ልንገርህ እኔ ተንግዲህ ምን ለማመጠ ምን እንዳይመስልህ። ገባህ? እንዳይመስል። አዎ 5 ዓመት በሙሉ ውስጥ ጠብቄሃለሁ። 5 ዓመት የማታውቀው ብዙ ነገር በህይወቴ ተፈጥሯል። ገባህ? ምን ተፈጠረ? ምንም ይሁን ዛሬ ከየት መጣህ? ከ8 ዓመት በኋላ መጣህ። ስለኔ ህይወት ያን 8 ዓመት ያጣሁት ባንቺ አይደለም? እሺ ባንቺ አይደለም ያን 8 ዓመት ያጣሁት? ብዬሽ ነው እንዳደረከው ረሳሽው ወይ? እሷ አትገባም እኔን ውሰዱ ብዬ እኔ ነኝ የፈጸምኩት ወንጀሉን ብዬ የገባሁበትን ረሳሽው? እሱ እኔ አይደለሁም። በቃ ድሮ ነበር። ድሮ ከ5 ዓመት በፊት ቢሆን ነው አዎ እንደዛ ቢያስብልህ ነበር። አሁን ግን ወንጀል የፈጸምሽው አንቺ ነሽ ወይስ አይደለሽም? እሺ በቃ ተወኝ፣ ውጣ። ዛሬ በፈለገ ሰዓት መተን ተጠብቀ ለምንኩ የሚገባ ቢሆን እኮ የምትረዳኝም ሰው ነህ። እኔ ማልረዳ በራስ በእርግጠኝነት እሱን ትቻለሁ። አንዱነት የምነግርህ ነገር አለ። ከልብ አዳምጥ። እሺ ንገሪኝ። እኔ ትወደኛለህ? አዎ እወድሻለሁ። ታፈቅረኛለህ? በደንብ አፈቅርሻለሁ። ውጣልኝ። እሺ አንዴ እባክህ ውጣልኝ። ጎረቤት ድንገት ሰምቶ ራሱ ምን ተፈጠረ? ይስማ። የእሱ የኔ ጉዳይ አይደለም። እሱ የኔ ጉዳይ አይደለም። ይስማ፣ ይምጣ። ማንም ስትፈልጊ ፖሊስ ጥሪ፣ ስትፈልጊ ማን ምንድን ነው የምታየው? ማንም ይመጣው ምን አገባህ? ማንስ ቢመጣ ምን አገባህ? አንተ የሚመለከተው ነገር አለ? ከ8 ዓመት በኋላ ይመለከተኛል። አንቺ እንኳን ከሰው ጋር ከአንበሳ ጋር ብትሆኚ እንጂ በእንጭቄ ነው የማወጣሽ። ይሄን ማወቅ አለብሽ። ይሄን ደግሞ አንቺ የምትጠራጠሪ አይመስልም እኮ። ንገሪኝ። እነግርሃለሁ። እንደውም እንግዲህ አንተ ምን ለማመጣበት ምንም አይነት ምክንያት የለኝም። የታኔ መጥቼ እኮ እስር ቤት ስጠይቅ ምንድን ብለህ ነው? ተስፋ የሚያስቆርጥ ነገር እኮ ነው ነግረኸኝ፣ ልቤን ሰብረው እኮ ነው የተመለስኩት። ከዛ በኋላ እንጠብቅ ትፈልጋለህ? ላንቺ አይደል እንዴ ያን 5 ዓመት ሉዝ ያደረኩትኝ? ላንቺ አይደል 8 ዓመታት እንትን ብዬ ተስፋ አልሰጠኸኝም። ላንቺ እውነት ልንገርህ። ምን አይነት እውነት ነው? ይሄው አግብቻለሁ። ጭራሽ? አዎ አግብቻለሁ። ምን አግብቻለሁ? እሺ ቆይ አግብቻለሁ ነው? አግብቻለሁ። እኔስ 8 ዓመቴስ ህይወቴስ ምንድን ነው ያልሽኝ?
አግብቻለሁ። እባክህ በአንቺ ነው አይደል እንደዚህ ሆንኩት ነው። ግን ስማ ይኸውልህ እባክህ ይኸውልህ መምጫ ሰዓት ነው። እባክህ በእናትህ ልለምን መምጫ ሰዓት ነው የደረሰው። ይኸውልህ ሰማኝ። እጠብቀዋለሁ ይምጣ። በእናትህ በማርያም አሁን መምጫ ሰዓት ነው። ምንም ነገር አልፈልግም። ይምጣ። እሺ ካሜራማን አንዴ ይቅርታ አምጣው እሱን ካሜራውን በቃ ካሜራውን ልደብቅና አንተ ትወጣለህ። ከዛ የሚመጣውን ሁሉ እኔ እንትን እላለሁ ማለት ነው። ችግር የለም። ቆይ እሺ ካሜራ እንደዚህ አስተካክልልሻለሁ። ከዛ በቃ ራሱ ይቀርጻል። ምንድነው የሚያደርገው? እባክህ ካሜራ እንዳልልካ ካወቀስ ምንድነው የሚሆነው? ይወቅ። ደብቄዋለሁ ካሜራውን። ሴኩሪቲ ነው ቦታ ላይ ነው ያለው። እኛን ይቀርጸናል። ይሄ ለኔም መረጃ ነው፣ ለሚያየው ሁሉ መረጃ ነው። ግን እኮ ይሄ ፈቃደኝነት አልተጠየቀም። ካሜራ ዘው ብሎ ሰው አይገባም። ይመጣል ያልሽው፣ አግብቻለሁ ያልሽው፣ ባል ያልሽው ይምጣ ያስወጣኝ። እሺ ልለምን። እሺ አትለምን። ማን ይምጣ ይበጥበጥ። የኔ ህይወት ስንት አመታት ተበጥብጧል አይደል እንዴ? ጠበቁ እኮ ህሊና የተበጥብጧል። የኔ 5 አመት ሙሉ እኮ ታግሼ ጠብቄያለሁ። አውቃለሁ። እሺ ተረዳኛ። መረዳት ካለብሽ አንቺ እባክህ እሺ ልለምን። በአንቺ ጉዳይ ነው 8 አመቴን ያጣሁኝ። በቃ የምትረጂልኝ ከሆነ እሱ ይምጣ። የኔ ጉዳይ አይደለም። ይምጣ። ነይ ነጥጭ በይና እዚህ ጋር ታወሪኛለሽ። ምንድን ነው የፈለከው? ምንም አያገባኝም። ምንም ይምጣ። ያ እውነትሽን ከሆነ አግብቻለሁ የምትይኝ ከሆነ እውነት ካገባሽ ይሄ የትዳር ቀለበትሽ ከሆነ አንቺ እንደዚህ ነበር ወይ ያሺ? ያለ ነገር ከ5 አመት በኋላ አልጠፋሽም። ነገርኩህ እኮ የዛኔ መጣው 8 አመት መታሰሬ እንዳይመስልሽ። 8 አመት መታሰሬ እንዳይመስልሽ። 5 አመታትን በፍቅር ነው የታሰርኩት አንቺን እያሰብኩኝ። ለምን ተስፋ አስቆረጥከኝ? ስመጣ አንተ ጋር ለምን እንደዚህ ነገር ስቀላት ተናገርከኝ? አላገባሽም አላልኩሽም? ስንወጣ ብዙ ነገር እንሰራለን ብለሽ ራስሽ ቃል ገብተሽልኛል። በራስሽ እንዲናደርጋለን ይሄን እንሰራለን እናንተ ጭራሽ ልቀቀኝ በእናትህ ልቀቀኝ። እዚህ በእናትህ ሰው ካሽኝ እዚሁ ሰዓቱ ደርሷል። እባክሽ ለምን ይምጣ። ለምን አልኩ ወይ አምላኬ በማርያም እሺ በምትወደው ለምን በማርያም ልደብቅህ? እሺ ተደበቅ። እሺ የምትፈልገው በማርያም ይኸውልህ በምትወደው እሺ ነገርኩህ አይደል? እሺ በቃ ተደበቅና አሁን እሱ እስከሚወጣ ድረስ እባክህ የዛሬን ብቻ ይምጣ። እሺ ይምጣ። የዛሬን ብቻ እሺ አገኝሻለሁ። ወይኔ አምላክ እሺ አገኝሻለሁ። እሺ መቼ? በቃ እኔ እደውላለሁ። እሺ ግባ